ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት 4 ሐምሌ 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት ይፋ ያደረገው መረጃ በርካቶችን እያነጋገረ ይገኛል። የአርባ ምንጭ ከተማ እግር ኳስ ክለብ በአሰልጣኝ አዲሴ ካሴ ላይ የጣለው እግድ መነሳቱን በዛሬው ዕለት ይፋ አድርጓል። ከዚህ ቀደም በሲቢ ኢትዮጵያ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር ጨዋታ ላይ ሀዲያ ሆሳዕናን ከአርባ ምንጭ ከተማ ጋር አገናኝቶ በነበረው ጨዋታ ላይ ከጨዋታው መጠናቀቅ በኋላ ከኦቤን ቴሌቪዥን ጋር በነበራቸው ቆይታ አሰልጣኙ ሰጡት የተባለው አስተያየት የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን አበሳጭቷል የሚሉ ጉዳዮች ሲነሱ እንደነበረ እናስታውሳለን። ከዛ በኋላም እንግዲህ የተለያዩ መረጃዎችን በማጠናከር ወይም የነበራቸው ቃለ ምልልስ የስፖርት ቤተሰቡን እንደዚሁም አወዳዳሪውን አካል የሚጎዳና ጥርጣሬ ውስጥ የሚከት ነው በማለት የ10,000 የኢትዮጵያ ብርና እንደዚሁም ደግሞ የ6 ወር እግድ ቅጣት ጥሎባቸው ነበረ። አሁን ላይ ግን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ እንደሚያመለክተው ከሆነ ይህ እግድና የገንዘብ ቅጣት ከአሰልጣኙ ላይ እንደተነሳ ሙሉ ለሙሉ እየተዘገበ ነው የሚገኘው። እንግዲህ በወቅቱ ለማስተዋወስ ያህል አሰልጣኝ አዲሴ ካሴ አርባ ምንጭ ከተማ እግር ኳስ ክለብ በዛሬው ዕለት ወርዷልና ምን ተሰማውት የሚል ሐሳብ ወይም ጥያቄ ነበር የቀረበላቸው። እሳቸውም ሲመልሱ ከዚህ ቀደም በኢትዮጵያ እግር ኳስ ፌዴሬሽን አመራርነት እንግዲህ 20 ክለቦች ሲሳተፉ ቆይተው ከፕሪሚየር ሊጉ ይወርዳሉ የተባሉ 4 ክለቦች ሳይወርዱ መቅረታቸውን ተከትሎ እኛም ልንተርፍ እንችላለን፣ ስለዚህ ይህንን ቃል ባትጠቀም የሚል ነበር ጋዜጠኛውን ሐሳብ ሲሰጡ የነበረውና እሳቸው ምኞት አዘል እንደነበረ እኛም በዚህ በናሁ ስፖርት የመረጃ ሰዓታችን ስናደርስ ነበረ። የተጣለባቸውም ቅጣት ልክ እንዳልነበረ እንደዚሁ ስንገልጽ ነበረ። ተጨማሪ ማብራሪያም ከኢትዮጵያ እግር ኳስ ፌዴሬሽን እንደዚሁ እንዲሰጥ ጠይቀን ነበረ። ሆኖም ግን አሁን ላይ እንግዲህ ጉዳዩን ካጤነው በኋላ በተለይ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ ይህንን ቅጣት ካሰልጣኙ ላይ ሙሉ ለሙሉ እንዳነሳላቸው እየተገለጸ ነው የሚገኘው ማለት ነውና አንዳንድ ጊዜ እንግዲህ የስፖርት ቤተሰቡንም የሚዲያ ባለሙያውንም መስማት ጥሩ ነገር ሊያመጣ ይችላል። አሰልጣኝ አዲሴ ካሴ እግድና ቅጣት መነሳቱም ትክክል ይመስለናል። አንዳንድ ጊዜ እንግዲህ ውሳኔዎች ከተደረጉ በኋላ እንደገና አጢኖ ደግሞ ትክክለኛውን መልስ መስጠት ስፖርቱንም ማስቀጠል ነው፣ የስፖርት ቤተሰቡንም ማክበር ነው። በዛ ላይ ደግሞ የቅጣቱ ሰለባ የሆነውንም ግለሰብ መታደግ ነው የሚል ሀሳብ አለን እንደ ናሁ ስፖርት ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ ሲዳማ ቡና እግር ኳስ ክለብ ሻምፒዮናነት መጠናቀቁን ተከትሎ ትላንት እንግዲህ የሊግ ሼር ካምፓኒው የሽልማት ስነ ስርዓት በኢሊሌ ሆቴል አከናውኗል ማለት ነው። በዚህም መሰረት በተለይ ሻምፒዮናው ክለብ ከዚህ ቀደም በሱፐር ስፖርት እንደምናስታውሰው በርካታ ሚሊዮን ገንዘቦችን ወደ ካዝናቸው ይከቱ ነበረ ሻምፒዮና የሆነው ክለብ፣ እንደዚሁም ደግሞ የሚወርደውም ክለብ ጨምሮ ማለት ነው። እንግዲህ ሱፐር ስፖርት ያኔ መራ በነበረው ሰዓት ላይ በርካታ ገንዘብ ነበረ እግር ኳሱ ላይ ኢንቨስት ይደረግ የነበረው ማለት ነውና አሁን ላይ ደግሞ እንደምናውቀው ሲቢ ኢትዮጵያ ፕሪሚየር ሊግ እንደሚታወቀው እንግዲህ የኢትዮጵያ ንግድ ባንክ ነው ታይትል ስፖንሰር ሆኖ ውድድሩን እየመራ የሚገኘው። ገንዘቡ በጣም አነስተኛ ነው በኢትዮጵያ ሲመጣ ማለት ነው። ያንን ተከትሎ ሊግ ሼር ካምፓኒው ከ40 ሚሊዮን ብር ሽልማት ወደ 5 ሚሊዮን ብር ሽልማት አውርዶታል። እንደሚታወቀው እንግዲህ የኢትዮጵያ እግር ኳስ አብዛኛውን ነገር መንግስት ነው የሚደግፈው፣ ከተማ አስተዳደሮች ናቸው የሚበጅቱላቸው። ከኢትዮጵያ ቡናና ከቅዱስ ጊዮርጊስ እግር ኳስ ክለብ ውጪ አብዛኞቹ የመንግስት ክለቦች ናቸው ወይም ደግሞ የመንግስት የልማት ተቋም ድርጅቶች ናቸው እነዚህን ክለቦች በየአመቱ በጀት የሚበጅቱላቸው ማለት ነው። እንግዲህ በጀታቸውን ስንመለከት እስከ 200 ሚሊዮን ብር ሊደርስ እንደሚችል ይታወቃል። ምንም እንኳን ሊግ ሼር ካምፓኒው 70 ሚሊዮን ብር ብቻ ነው የምታወጡት የሚል የበጀት ጣሪያ ቢያበጅላቸውም ውስጡን ግን የሚሄዱ ጉዳይ አሁንም ድረስ እንግዲህ ይታማሉ። በርከት ያሉ ገንዘቦችን ኢንቨስት እንደሚያደርጉ ከተጫዋቾች ግዢና ወራዊ ክፍያ ጋር በተያያዘ ማለት ነውና እንግዲህ 200 ሚሊዮን ብር አውጥቶ አንድ ክለብ ሻምፒዮና ሆኖ ያውም 5 ሚሊዮን ብር ብቻ ማስገባት ወጪና ገቢውን እንግዲህ ተመልከቱት። ከዛኛ ማናቃቸው ደግሞ የተለያዩ ወጪዎች ይኖራሉ። የክለቡ ሰራተኞች አስተዳደር ላይ የሚሰሩ ከጽዳት ጀምሮ እንደዚሁም ተጫዋቾችና አጠቃላይ ኮቺንግ ስታፍ አባላቶችን ጨምሮ ለህንፃ ኪራይም እንደዚሁም ስቴዲየም አካባቢም የሚወጡ ወጪዎች አሉ። የትራንስፖርቴሽን እንደዚሁም የምግብና ሌሎች ተያያዥ ጉዳዮች በጣም በርካታ ናቸውና ከዚህ ጋር ተያይዞ እንግዲህ የሽልማቱ ነገር መታሰብ ያለበት ይመስለናል። የኢትዮጵያ ኳስ ዝም ብሎ የተደገፈ ነው የሚለውን ነገር ወይም ደግሞ ወደ ቢዝነስ ቀይሮ ትርፋማ ለማድረግ የሚደረገው እንቅስቃሴ ውጤታማ ነው ብለና አናስብም። ከዚህ ቀደም
በርካቶቻችን ስናደንቅ ነበር። እንግዲህ ሱፐር ስፖርት ወደ ኢትዮጵያ በመምጣት በርካታ ሚሊዮን ዶላሮችን ፈሰስ በማድረግ ክለቦችን በሽልማት በማበረታታት የሚወርዱ ክለቦች ጭምር ወደ 20 ሚሊዮን ብር ይዘው የሚወርዱበትን አጋጣሚ ትልልቅ የሽልማት ፓኬጆችን ይዞ መጥቶ ነበር እና አሁንም ደግሞ በአህጉር አቀፍ ደረጃ ያሉ ትልልቅ ካምፓኒዎችን መጋበዝ ወደዚህ ወደ ኢትዮጵያ ፕሪሚየር ሊግ እንዲመጡና ታይትል ስፖንሰር ሆነው ውድድሩ እንዲመሩት ካልሆነ ደግሞ የተለያዩ የገቢ አማራጮችን እዚህ ኢትዮጵያ ላይ መስራት ይቻላል። አሁን ላይ የምንመለከተው የኤምኤምኤ ወይም ደግሞ የቅይጥ የማርሻል አርት ስፖርትን እያየን ነው። በኢንተርቴይንመንቱ በጣም አዝናኝ ሆኖ ለተሸላሚዎች ራሱ ከፍተኛ ገንዘብ ይዞ መጥቶ ትልቅ ቢዝነስ አድርገውት እንደ ኢንተርቴይንመንት በጣም እየተነቃቃ ነው ያለውና እግር ኳሱም እንደዚህ አይነት ለውጥ ያስፈልገዋል የሚል ሀሳብ አለን። ካልሆነ ደግሞ የሚያወጡት ወጪና የሚያስገቡትን ገንዘብ ያመጣጠነ ክፍያ መደረግ አለበት ከሚሉ ወገኖች ነን። እንግዲህ ይሄ በግልም ሊሆን ይችላል። እንደ ናሁ ስፖርት ይህንን ምክር ሀሳብ ማድረስ እንፈልጋለን። ትላንት እንግዲህ በነበረው የሽልማት ስነ ስርዓት ላይ በአመቱ በጣም ጥሩ አፈጻጸም የነበራቸው ግለሰቦችና ክለቦች ተሸላሚ ሆነዋል። 5 ሚሊዮን ብር ሻምፒዮናው ክለብ ሲዳማ ቡና እግር ኳስ ክለብ ከዛ ባለፈው ሁለተኛ ደረጃን ይዞ ያጠናቀቀው እንደዚሁ ነገሌ አርሲ በአደገበት አመት በጣም ጥሩ ጉዞን ማድረግ ችሏል። እንደዚሁም ሶስተኛ፣ አራተኛ፣ አምስተኛ ደረጃን ይዞ ያጠናቀቁ እንደየድርሻቸው የሽልማትና የማበረታቻ ገንዘባቸውን ከሊግ ሼር ካምፓኒው እንደዚሁ ተረክበዋል ማለት ነው። ናስናኤል ዳንኤል እና እንደዚሁ ታምራት ኢያሱ ከፋሲል ከተማና ከአርባ ምንጭ ከተማ እግር ኳስ ክለብ እነዚህ ሁለት ተጫዋቾች የኢትዮጵያ ከፍተኛ ጎል አስቆጣሪ ቀዳሚ ሆኖ በማጠናቀቅ በ15 ግብ 200,000 የኢትዮጵያ ብር ተሸላሚ ሆኗል። የውድድር አመቱ ኮከብ ግብ ጠባቂ ፔፕ ሰይዶ ሆኗል። ይህ ደግሞ የአርባ ምንጭ የባህር ዳር ከተማ እግር ኳስ ክለብ ነው። 150,000 ብር እንደዚሁ ተሸልሟል። የቅዱስ ጊዮርጊሱ እግር ኳስ ክለብ ተስፈኛ ከዚህ ቀደም በአብዲ ቦሩ የእግር ኳስ ማሰልጠኛ ማዕከል እንግዲህ እግር ኳስን ጀምሮ አሁን ላይ ለፈረሰኞቹ በመጫወት ላይ የሚገኘው ሀብታሙ ጉልላት 100,000 ብር ተሸላሚ ሆኗል። ተስፈኛ ወጣት በመባል ያሬድ ባየ ከሲዳማ ቡና እግር ኳስ ክለብ የውድድር አመቱ የፕሪሚየር ሊጉ እንደዚሁ ኮከብ ተጫዋች በመባል 250,000 የኢትዮጵያ ብር ተሸልሟል። አሰልጣኝ ያሬድ ገመቹ ከሻምፒዮናው ክለብ ሲዳማ ቡና እግር ኳስ ክለብ እንደዚሁ ኮከብ አሰልጣኝ በመባል የአመቱ ተሸላሚ ሆኗል። በጣም ብዙ ናቸው። ዋና ዋናዎቹን ያነሳ ነው። ካለን ሰዓት አንጻር የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችሁን ስለሆናችሁ እናመሰግናለን። መልእክቶች አሉን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ዓርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አስቀድመን እንግዲህ ከመልእክቶች የተለያዩ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ ያደረስነው የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን አጠቃላይ የሽልማት ስነ ስርዓትን በተመለከተ መረጃ ወደ እናንተ አደረስን። እንደዚሁም የአዲሱን አሰልጣኝ ወይም አርባ ምንጭ ከተማ እግር ኳስ ክለብን አሰልጣኝ አዲሴ ካሴን ቅጣትና እግድ ስለመነሳቱም እንደዚሁ መረጃ ወደ እናንተ አደረሰናችኋል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የዓለም እግር ኳስ ዋንጫ የውድድር መድረክ ወሳኙ የሩብ ፍጻሜ ሁለተኛ ጨዋታ ዛሬ ምሽትም ቀጥሎ ይከናወናል። በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ላይ የሚደረገው ሁለቱን የአውሮፓ ሀገራት ብሔራዊ ቡድኖች እርስ በርስ የሚያገናኘው የስፔን እና የቤልጂየም ብሔራዊ ቡድን ጨዋታ እጅግ በጣም በበርካታ የእግር ኳስ አፍቃሪያን ዘንድ በጉጉት እየተጠበቀ ይገኛል። እንግዲህ ስፔን ከ2010 ሻምፒዮናነቷ በኋላ ሁለተኛ የመድረኩን የዋንጫ ክብር ለማሳካት በርካቶች ተስፋ አድርገዋል። በተለይ ስፔናውያን በዛሬ ምሽቱ ጨዋታ ብሔራዊ ቡድናቸው የቤልጂየም ብሔራዊ ቡድንን ዘርሮ ወደ ግማሽ ፍጻሜው
ፈረንሳይን ተከትሎ እንደሚያመራ ነው እንግዲህ እምነታቸውን እየገለጹ የሚገኙት ማለት ነው። የቤልጂየም ብሔራዊ ቡድንም ያናሃል ወርቃማ ቢሆንም ነገር ግን አሁንም አንዳንድ ቦታዎች ላይ ጥያቄ ይነሳበታል። ያም ቢሆን ግን ሳይጠበቅ እዚህ ምዕራፍ ላይ መገኘቱም አድናቆት እየተቸረው ነው የሚገኘው ማለት ነው። በዛሬው ጨዋታ ላይ በስፔን ብሔራዊ ቡድን በኩል ሐማዱ ኦናና በጉዳት ምክንያት ለጨዋታው ዝግጁ ያለ መሆኑን አሰልጣኝ ጋርሻ ሩዲ እንደዚሁ እየገለጹ ነው የሚገኙት። ከዛ ባለፈ ደግሞ በስፔን ብሔራዊ ቡድን በኩል ሁሉም ወሳኝ ተጫዋቾች እንደዚሁ በጨዋታው ዝግጁ መሆናቸው እየተነገረ ነው የሚገኘው። የስፔን ብሔራዊ ቡድን በነ ላሚን ያማል ይመራል። እንደዚሁም ደግሞ ጥሩ በአውሮፓ ታላላቅ ሊጎች ላይ የምናውቃቸው ተጫዋቾች አሉ። ዳኒ ኦልሞ፣ ፌራን ቶረስ፣ እንደዚሁም ደግሞ ፔድሪ፣ ሚካኤል ሜሪኖ ተቀይሮ እየገቡ የጨዋታ ቀያሪ ሊሆኑ የሚችሉ ተጫዋቾችን አይተናል። እንደዚሁም በእንግሊዝ ፕሪሚየር ሊግ ከዚህ ቀደም የባሎንዶር ክብር አሸናፊው ሮድሪ አለ መሃል ላይ። ከዛ ባለፈ ኦሪያል ዛባል ጎሎችን በማስቆጠር በስፔን ብሔራዊ ቡድን በኩል የምንመለከተው ተጫዋች ነው። የስፔን ብሔራዊ ቡድን በዚህ 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በጣም አነጋጋሪው ነገር እስካሁን ድረስ መረቡን ያላስደፈረ ብሔራዊ ቡድን ብቸኛው ሆኗል ማለት ነው። ኡናይ ሲሞን ታሪክ እየሰራ ይገኛል። ይህ ግብ ጠባቂ እንግዲህ ማስቀመጥ የቻለው የአርሰናሉን ወይም የእንግሊዝ ፕሪሚየር ሊግ በተከታታይ 3 ጊዜ የወርቅ ጓንቱን ማጥለቅ የቻለውን ዳቪድ ራያን ነው ማስቀመጥ የቻለው ማለት ነው። እና ምን ያህል እጅግ በጣም የድንቅ ብቃት ባለቤት ግብ ጠባቂ እንደሆነ እያስመሰከረ ይገኛል። ዛሬ ምሽት 4 ሰዓት ላይ የሚደረገው ጨዋታ ይጠበቃል። ቲቦ ኩርቷ የቤልጂየም ብሔራዊ ቡድን ግብ ጠባቂ እንደሆነ ይታወቃል። ይሄ ግብ ጠባቂ ላሚን ያማል ያለውን ብቃት እየመሰከረ ነው የሚገኘው። ነገር ግን የስፔን ብሔራዊ ቡድን በጣም ወርቃማ የሚባል ዘመን ላይ ነው የሚገኘው። ሰዎች ላሚን ያማል ላይ ትኩረት ቢያደርጉም የስፔን ብሔራዊ ቡድን ግን እጅግ በጣም ታለንትድ የሆኑ ወጣት ተስፈኛ ውጤታማ ተጫዋቾች እንዳሏቸው ሁሉ እየመሰከረላቸው ይገኛልና የምሽቱ ጨዋታ ላይ ተጫዋቾቹ ጥንቃቄ እንዲያደርጉ እንደዚሁ ሀሳባቸውን ገልጿል ማለት ነው። ዛሬ በሚኖረው ጨዋታ ላይ እንግዲህ ይጠበቃል የሁለቱ አሰልጣኞች ታክቲክ ማን ሊያሸንፍ ይችላል። ይህንን ጨዋታ በተመለከተ ቅድመ ግምታችሁን ልታደርሱን ትችላላችሁ። ስፔን ከቤልጂየም ብሔራዊ ቡድን ጋር የሚያደርጉ ጨዋታ በማን አሸናፊነት ሊጠናቀቅ ይችላል? ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ወቅቱ ከዓለም እግር ኳስ ዋንጫ የውድድር መድረክ ጎን ለጎን ደግሞ የተለያዩ የዝውውር ወሬዎች እየተናፈሱ ይገኛሉ። እኛ ደግሞ የመራረጥናቸውን ታማኝ የመረጃ ምንጮች ያወጣናቸውን እንደዚሁ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የሰሜን ለንደኑ ክለብ አርሰናል በመጪው አዲሱ የውድድር ዘመን ከፍተኛ ገንዘብ ለተጫዋቾች ዝውውር ሊያወጣ እንደሚችል መረጃዎች እየጠቆሙ ይገኛሉ። ምናልባት በቁጥር በርከት ያሉ ተጫዋቾችን ላይ ያመጣ ይችላል አርሰናል። ነገር ግን አሁን ያለው ደግሞ የገበያ ሁኔታ እንደምንመለከተው በጣም ከፍ ያለ ነው። ቢያስፈርሙ 4 ተጫዋቾችን እንኳን ቢያስፈርሙ ወጫቸው ከ300 ሚሊዮን ፓውንድ በላይ ከፍ ሊል የሚችልበት እድል እንዳለ እየተገለጸ ይገኛል። ከክለቡ ጋር ስማቸው እየተያያዙ ያሉ ተጫዋቾች በቅናሽ ወይም ደግሞ በትንሽ ወጪ ሊመጡላቸው ይችላሉ ተብሎ ስለማይጠበቅ ማለት ነው። አንደኛው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ ወደ አርሰናል የሚመጣ ከሆነ የአርሰናልን የዝውውር ክብረ ወሰን ሊሰብር እንደሚችል እንደዚሁ የመረጃ ምንጮች እየጠቆሙ ነው የሚገኙት። የተጫዋቹ ባለንብረት ክለብ አስተን ቪላ እስከ 130 ሚሊዮን ፓውንድ ድረስ
ለዝውውሩ እንደዚሁ ለተጫዋቹ እንደሚጠይቅ እየተገለጸ ነው የሚገኘው ማለት ነው። አርሰናል እንደሚታወቀው በጣም ወጪ ቆጣቢ ነው። አሁን ላይ ነው እንግዲህ ውጤቱን ተከትሎ ሜዳ ላይም ከሜዳ ውጪም እያስመዘገባቸው ያሉ ውጤቶች የበለጠ ለተጫዋቾች ክፍያ እንዲከፍል እንደዚሁም ለዝውውርም የነቃ ተሳትፎ እንዲያደርግ እያደረገ የሚገኘው አሰልጣኝ ሚካኤል አርቴታ ከመጣ በኋላ ነው መድፈኞቹ በዝውውሩ የነቃ ተሳትፎ ማድረግ የጀመሩት ማለት ነውና ባለፈው ዓመት እናስታውሳለን ወደ 250 ሚሊዮን ፓውንድ ፈሰስ በማድረግ በዝውውሩም ሶስተኛ ደረጃ ላይ የተቀመጠበትን ወደ 9 የሚደርሱ ተጫዋቾችን ወደ መድፈኞቹ ቤት ማምጣት የቻሉት አንድሪያ ቤርታ ማለት ነውና ዘንድሮም እንደዚህ አይነት ጉዳዮች ሊነሱ የሚችሉበት የዝውውር መስኮትን ሊያደርጉ ወይም ሊያከናውኑ እንደሚችሉ እየወጡ ይገኛሉ። ሞርጋን ሮጀርስ እንግዲህ አርሰናልን ጨምሮ ሌሎችም ታላላቅ ክለቦች ይፈልጉታል። ማንቸስተር ዩናይትድ ሁለቱ የማንቸስተር ከተማ ተወካይ ክለቦች ዩናይትድ እና እንደዚሁ ማንቸስተር ሲቲ ከዛ ባለፈ ደግሞ ቼልሲም የተጫዋቹ አይነተኛ ፈላጊ ሆኖ እየተመለከተ ነው እንገኛለን። በርግጥ ወደ ቼልሲ ላይ ያመራ የሚችለው ምናልባት ቀጣይ ቼልሲ በአውሮፓ የተሳትፎ መድረክ ላይ ያለመገኘቱ እንቅፋት ሊሆንባቸው እንደሚችል እየተገለጸ ይገኛል። ቼልሲ የተጠየቀውን በመክፈል እንግዲህ የሚታወቅ ክለብ ነው። ከፍተኛ ገንዘብ ለተጫዋቾች ዝውውር ከሚያወጡ ክለቦች መካከል ዋነኛው ነው። ነገር ግን ምናልባት የዣቪ አሎንሶ እንኳን ፕሮጀክት ቢያሳምነው ተጫዋቹን በአውሮፓ መድረክ ያለመታየቱ ግን ምናልባት ለዝውውሩ እንቅፋት ሊሆንባቸው እንደሚችል እየተገለጸ ይገኛል። የአርሰናልን ውድ ፈራሚዎች እስኪ ከ1 እስከ 5 ከዚህ ቀደም የነበሩትን ዝውውሮች እንመልከት። አሁን ላይ የአርሰናልን የዝውውር ክብረ ወሰን ይዞ የምንመለከተው ዴክላን ራይስ ነው። 105 ሚሊዮን ፓውንድ ነው ወጪ የተደረገበት። እንደምናስታውሰው 2023 ላይ ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ነው ያስፈረሙት። ከዛ በፊት እንግዲህ የነበሩ ዝውውሮች ያናህል ናቸው። ኒኮላስ ፔፔ ከፈረንሳዩ ክለብ ሊል በመጣበት ጊዜ ወደ 72 ሚሊዮን ፓውንድ ወጪ ተደርጎበት ሁለተኛ ደረጃ ላይ ተቀምጧል። ከዛ ባለፈ የካቨርትስ ነው 65 ሚሊዮን ፓውንድ ከቼልሲ 2023 ላይ እንደዚሁ ዝውውር የተደረገበት። ማርቲን ዙቢሜንዲን በተመሳሳይ ዋጋ እንደመጣ ከሪያል ሶሴዳድ እናስታውሳለን ባሳለፍነው ዓመት ማለት ነው። ኤቤሬቺ ኤዜም በ69.3 ሚሊዮን ፓውንድ እንግዲህ ወጪ ተደርጎበት ነው ይሄ ተጫዋች ከክሪስታል ፓላስ ከደቡብ ለንደኑ ክለብ ወደ አርሰናል መምጣት የቻለው ማለት ነውና አሁን ላይ እንግዲህ አሰልጣኝ ሚካኤል አርቴታ ከመጣ በኋላ የአርሰናል የዝውውር ፖሊሲ እጅግ በጣም ተቀይሮ ነው እየተመለከትን የምንገኘው። እንደገና ደግሞ እዚህ የዝውውር ሁኔታ ላይ በጣም ልምድ እንዳላቸውና በመደራደር ረገድ በርካቶችን ያሳምናሉ እንደሚባሉና እንደሚነገርላቸው የአንድሪያ ቤርታ ጉዳይም አንድ ላይ ተጨምሮ እንግዲህ አርሰናል በዚህኛውም ዓመት ትልልቅ ተጫዋቾችን ሊያመጣ ይችላል ተብሏል። ነገር ግን የሚያመጡት ተጫዋች ደግሞ ክፍተት የሚታይባቸው ቦታ ላይ ሊሸፍኑ የሚችሉ ውጤታማ ተጫዋቾች ናቸው ተብሏል። ከዛ መካከል እንግዲህ ቀደም ሲል ያነሳሁት የሞርጋን ሮጀርስ የዝውውር ሁኔታ ነው። 130 ሚሊዮን ፓውንድ የሚያወጣ ይመስላችኋል? የተጫዋች 23 ዓመቱ ላይ ነው የሚገኘው። በሌሎች የአውሮፓ ታላላቅ መድረኮች ላይ አልተመለከትነውም። በእርግጥ ያለፈው ዓመት የኢሮፓ ሊግ ሻምፒዮና እንደነበሩ እናስታውሳለን ከአስተን ቪላ ጋራ። ከዛ ባለፈ ግን በአውሮፓ ቻምፒየንስ ሊግ የውድድር መድረክ አልተመለከትነውም። አሁን በእርግጥ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በሶስቱ አናብስት ወይም በአሰልጣኝ ቶማስ ቱኸል ስር ጥሩ እንቅስቃሴ ከሚያደርጉ ወጣት ተጫዋቾች መካከል አንደኛው ነው። የእንግሊዝ ብሔራዊ ቡድን አሁን ሞርጋን ሮጀርስ በሚጫወትበት ቦታ ላይ በርካታ አማራጮች አሉትና ይህንን ነገር ሰብሮ ለመግባት ጥረት በማድረግ ላይ ነው የሚገኘው። ይህ የዝውውር ሁኔታ የሚሳካ ይመስላችኋል? ለሞርጋን ሮጀርስስ ከ100 ሚሊዮን ፓውንድ በላይ ይገባዋል። እዚህ ቦታ ላይ በተጠባባቂነት የተያዙ ሌሎች አማራጮች አሏቸው አርሰናሎች ማለት ነውና እዚህ ቦታ ላይ እስኪ የትኛው ተጫዋች ቢመጣ ከሞርጋን ሮጀርስ ለአርሰናል ጠቃሚ ይሆናል ብላችሁ ታስባላችሁ? እዚህ ላይ ሀሳብ አስተያየት ልትሰጡን ትችላላችሁ። የዩናይትድን አንድ መረጃ ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቃለን። ኢስማኤል ሳርን ይመለከታል። ይህ እንግዲህ የሴኔጋል ብሔራዊ ቡድን ተጫዋች በደቡብ ለንደኑ ክለብ ክሪስታል ፓላስ እየተጫወተ ይገኛል። ቀጣይ ዩናይትዶች ይህን ተጫዋች ለማስፈረም ፍላጎት ማሳየታቸው እየተነገረ ነው የሚገኘው። ዴይሊ ሜል የተሰኘው የመረጃ ምንጭ ይዞት ወጥቷል ይህንን ዘገባ ማለት ነው። ወደ 35 ሚሊዮን ፓውንድ ቀይ ሰይጣናቱን ሊያስወጣ እንደሚችልም መረጃው አያይዞ ጠቁሟል ማለት ነው። ተጫዋቹ በዚሁ በተከናወነው ወይም ባልተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሴኔጋል ብሔራዊ ቡድንን ማሊያ አጥልቆ እንግዲህ ጥሩ እንቅስቃሴ ሲያደርግ እንደነበረ እናስታውሳለን። ያው በመጨረሻ በቤልጂየም ብሔራዊ ቡድን ተሸንፈው ከውድድር መድረኩ እስኪሰናበቱ ድረስ ጥሩ እንቅስቃሴ ያደረጉበት ዓመት እንደነበረ ማስተዋወስ ይቻላል። የ28 ዓመቱ የፊት መስመር አጥቂ ለማንቸስተር ዩናይትድ ይመጥናል አይመጥንም የሚለው ጉዳይ እንግዲህ ሀሳብ ልሰጡበት ትችላላችሁ፣ በተለይ የዩናይትድ ደጋፊዎች ማለት ነው። ወደ ማርቲን ኦዲጋርድ ጉዳይ እናልፋለን። የማርቲን ኦዲጋርድ እንግዲህ
ባየር ሙኒክ ይህን ተጫዋች ለማስፈረም አጥብቆ እየፈለገ እንዳለ እየተገለጸ ይገኛል። እስከ 2028 መጨረሻ ድረስ በመድፈኞቹ ቤት የሚያቆይ የውል ኮንትራት እንዳለው እየተገለጸ ቢገኝም ነገር ግን ደግሞ አሁን ላይ ካለው ፍክክር አንጻር የተሻለ ተጫዋች ይፈልጋሉ አርሰናሎች የሚሉት ጉዳዮች የበለጠ ሚዛን ደፍተው እየተመለከተ እንገኛለን እና የቫቫየሩ ክለብ ይህንን ለማስፈረም ይህንን ተጫዋች ለማምጣት ውስጡን ጥረት እያደረጉ እንደሚገኙ እየተነገረ ይገኛል። በእርግጥ ከቀድሞ ክለቡ ሪያል ማድሪድ ጋርም ስሙ ሲያያዝ የነበረበትን አጋጣሚ ማስተዋወስ እንችላለን እና አሁን መሃል ሜዳ ላይ የሚኖረው ፍክክር እጅግ በጣም ከፍተኛ ሊሆን እንደሚችል ይገመታል። በርከት ያሉ ተጫዋቾች አሉ። ከዛ ባለፈ ደግሞ በአመቱ መጨረሻም ወደ 25 የሚደርሱ ጨዋታዎችን ነው በሊጉ ማድረግ የቻለው። ከዛ ውጪ አንድ ጎል ነው ያስቆጠረው። 5 ለጎል የሆኑ ኳሶችን በእርግጥ አመቻችቶ ማቀበል ችሏል። ከክለቡ ጋር ደግሞ ሻምፒዮና ሆኗል። በእርግጥ ያለፉትን ጊዜያቶች አርሰናልን እግር ኳስ ክለብ ያለ ማርቲን ኦዲጋርድ በተለይ መሃል ሜዳውን ማሰብ እጅግ በጣም ከባድ ነው። ነገር ግን እግር ኳስ ደግሞ ውለታ የላትም። ወቅታዊ ፐርፎርማንስ እጅግ በጣም ወሳኝ ነውና ቀጣዩ አመት ምንም እንኳን ተፎካካሪ ክለቦች ሪፎርም ላይ ቢገኙም ጠንካራ ግን የሊግ የውድድር አመት ሊሆን የሚችልበትን አጋጣሚ እንዳለ ግን ብዙዎች እየገመቱ ነው የሚገኙትና አሁን ያለው ጉዳይ የማርቲን ኦዲጋርድ የሚገኝበትን ብቃት ከመጪው አዲሱ የውድድር ዘመን ጋር አገናኝታችሁ ተጫዋቹ ቢለቅ ይሻላል ወይስ በአርሰናል ቤት መቆየት አለበት? ምክንያቱም የአምበልነቱን ማረግ ወደ ዴክላን ራይስ እንዲዞር ብዙ የአርሰናል ደጋፊዎች ድምጽ በመስጠት ላይ ነው የሚገኙት ማለት ነውና እዚህ ላይ ሀሳብ አያይዛችሁ ልትሰጡን ትችላላችሁ። የመጨረሻው የሚሆነው እዚህ 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንግዲህ ተሰናባች አሰልጣኞች በርከት ብለው እየተመለከትን እንገኛለን። እንደዚሁም ደግሞ ውጤት ያልቀናቸው በእድሜም የገፉ ደግሞ ተጫዋቾችም በግል ከሪታየር በማድረግ ላይ ነው የሚገኙት ማለት ነውና አሁን አንደኛው ቀደም ሲል የሴኔጋልን ተጫዋች የኢስማኤል ሳርን ጉዳይ ያነሳን ነበርና አሁንም እዛው ሴኔጋል ስንቆይ ሳይዲዮ ማኔ ከብሔራዊ ቡድኑ ውጪ ራሱን እንዳደረገ እንደዚሁ አስታውቋል ማለት ነው። ሳይዲዮ ማኔ በእንግሊዝ ፕሪሚየር ሊግ ከዚህ ቀደም በሳውዛምፕተን እንደዚሁም ደግሞ በሊቨርፑል በላቀ ከፍታ ተመልክተነዋል። ከዛም ባለፈ ደግሞ ወደ ጀርመን አቅንቶ በባየር ሙኒክ አይተነዋል። አሁን ደግሞ ከአል ናስር እግር ኳስ ክለብ ጋርም ደግሞ እንደዚሁ በጣም ጥሩ ጉዞን ያደረገበትንና የዋንጫ ክብር ያነሳበትን ሁኔታ ማስተዋወስ እንችላለን። በርከት ያሉ ጨዋታዎች በብሔራዊ ቡድን ማሊያ ማድረግ ይችላል። ነገር ግን በክለብ ደረጃ እንደሚቀጥል ሀሳቦች ተነስተዋል ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት አርብ የናሁ ቴሌቪዥን የስፖርት ዝግጅታችን እዚህ ላይ ይጠናቀቃል። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።